በርጠሚዮስ ምን እያደረገ ነው? ስም ማን ነው እያልክ ነው አባቴ? ስሜ በርጠሚዮስ እባላለሁ። ፈውስ መሸጥ መግዛትም የተከለከለ ነው። ፈውስን የሚሸጡ ሰዎች ጋር ደግሞ እንዳይሄዱ አደገኛ ቀሳጢ ነጋዴዎች አሉ። በጣም ነው የሚያሳዝነኝ። እምነት ይዘው ያቡና ሐራ ብፁዕ አቡነ በርናባስ ምን እያሉ ነው? ይቻልማ እንደውም አዲስ አበባ በአንድ ቅዱስ ስም ብትሰየም ድሮ ቢሆን ጥሩ ነው። እውነቱን ለመናገር በእኛ ጾመ ነቢያት ገብቷል። እንኳን አደረሰ ህዳር 15 ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ባደረሳቸው። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። አዘጋጅ አቅራቢው ደግሞ እኔ ልዑል መብራቱ ነኝ። እንኳን አደረሳችሁ ለጾመ ነቢያት ወይም ለጾመ ጌና የተባለ ይነገራል። እንግዲህ ነቢያቱ የክርስቶስን መወለድ አስበው የጾሙት ጾም እንደሆነ ቅድስቲቷ ቤተክርስቲያናችን ትነግረናለች። ከህዳር 15 2018 ዓ.ም ጀምሮ ገብቷል። ጾሙ እንግዲህ እስከ በዓለ ጌና ወይም ገና የሚቆይ ነው የሚሆነው። ጾመ ነቢያት እንግዲህ ደስ የሚያሰኝ ጾም ነው። ስለዚህ በዚህ ጉዳይም የተወሰነ መረጃዎችን ምሰጥ ነው የሚሆነው። ላይክ ሼር በማድረግ ሀገር ውስጥ ከሀገር ውጭ በስደቱም ማለት የምትገኙ እህቶቼ፣ ወንድሞቼ፣ እናቶቼና አባቶቼ ህፃናትም ጭምር ሁላችሁንም እንኳን አደረሳችሁ ለማለት ወዳለሁ። በቀጥታ ወደ ቪዲዮቹ እናምራለን። እንግዲህ በቅድሚያ እንኳን አደረሳችሁ ጾመ ገናን ብንመለከት የተሻለ ነው። ወንድማችን መምህር ዲያቆን ዘላለም ታዬ እንዲህ ይለናል። ከህዳር 15 ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደት ድረስ የሚጾመውን ጾመ ነቢያትን የነቢያት ጾም ወይም ጾመ ነቢያት እየተባለ የሚጠራው እንግዲህ 43 ቀን ነው የሚጾመው ወይም 44 ቀንም ሊሆን ይችላል በአራት ዓመት አንዴ። በእነዚህ በ43 ቀናት ውስጥ የምንጾመው ጾምን አባቶቻችን በውስጥ ይከፋፍሏቸዋል። 40ው ቀን ነቢያት የጾሙት አምላካችን መድኃኒታችን ኢየሱስ ክርስቶስ ውረድ፣ ተወለድ፣ ሰውሁን፣ እጅህን ስደድ፣ አድነን፣ አውጣን እያሉ የተማጸኑባቸው ብዙ ነቢያት የተስማሙባቸውና በምስጢር እግዚአብሔር ባወቀ በነዛ ቀናት ላይ የአምላክን ሰው መሆንንም ጭምር በትንቢት ያሳያቸው ስለሆነ 40ው ቀን በዛ ይወሰናል። የተጨማሪ 3ቷ ቀን ግን የአብርሃም ሶሪያዊ ጾም ነው ተብሎ ይጠቀሳል። አብርሃም ሶሪያዊ እንግዲህ ምናልባት ስሙን ለማናውቀው ሰዎች የሱን ስም ጋር አብሮ የሚያያዘው ግን ስምዖን ጫማ ሰፊው የሚባለው አባት እንግዳ አይደለም ለአብዛኞቻችን። ስምዖን ጫማ ሰፊው እንደምናስታውሰው በአዝቀ ዝሙት በዝሙት ጾር እንዳይነደፍ ብሎ የፈተነችውን አንዲትን ሴት በያዘው በጫማው ስፌው አይኑን ጎልጉሎ የሰጣትና ሂጂ ብሎ ያሰናበታት ታላቅ የተመሰገነ ጻድቅ ነው። ረድኤት በረከቱ ከሁላችን ጋር ይሁን። አብርሃም ሶሪያዊ እንግዲህ አንድ አይሁዳዊ ጓደኛ ነበረው ወይም ወዳጅ ነበረው። በጊዜው ወደ ነበረው ንጉስ ወደ ፈርዖን እየሄዱ ብዙ ጊዜ ላይ ይነጋገሩ ነበርና ያ አይሁዳዊ በክርስቲያኑ እምነት በየዕለቱ በመረታቱ ምክንያት ነገር ሰራበት። ወደ ንጉሱ ገብቶ በመጽሐፋቸው እኮ የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ተራራ ተነስተ ወዲያ ሂድ ብትሉት ይሄዳል። እስቲ ይሄንን እውነት ከሆነ ፈትናቸዋለሁ። ያም ንጉስ ያንን ክርስቲያን አብርሃም ሶሪያዊን ጠራው፣ ጠየቀው። አዎ እውነት ነው አለው። ንጉሱም አርጋችሁ አሳዩኝ፣ አለበለዚያ ግን ችግር ይመጣባቸዋል፣ ስቃይ ይመጣባቸዋል ተባሉ። አብርሃም ሶሪያዊ ጨንቆት ቤተ መቅደስ በሚጸልይበት ጊዜ ላይ ለስም አጠራሯ ክብር ምስጋና ይድረሳት እመቤታችን ድንግል ማርያም ተገልጣ ታይታው በሱ ሳይሆን ነገር ግን በዛች በመንደር ውስጥ ይኖር የነበረ በተመሰገነ ጻድቅ በስምዖን ጫማ ሰፊው ምክንያት ይህ ተአምር እንደሚሆን ተነገረው። ስምዖን ጫማ ሰፊው በቁጥቋጦ ውስጥ ተደብቆ በውዳሴ ከንቱ እንዳይወድቅ የሚያደርገውን ነገር አብርሃም ሶሪያዊና ህዝቡ እንዲደግመው በማድረግ ከብዙ ግዚኦታ ከብዙ ምህላ በኋላ ተራራውን ዞረውት ያ ተራራ ተነቅሎ እውነትም በእምነት ወደ ሌላ ቦታ እንደሄደ ቤተክርስቲያናችን ታስተምራለች። ስለዚህ እንደ ተራራ የገዘፈ ኃጢአት ያለባቸው ሰዎች ያንን ታሪክ በማስታወስ በጾም መንቀል እንዲችሉ የስምዖን ጫማ ሰፊው ምክንያት የሆነው ይህች ጾም አብራ ትገባለች። በውስጥ አዋቂነት ደግሞ ብዙ ጊዜ ላይ ለክርክር መነሻ ናት። ወይም ብዙ ጊዜ ላይ በጾመ ነቢያትና በዚህ በመጨረሻው የአብይን የይቅርታ የነቢያትን ጾም የምንጨርስባት የመጨረሻዋ ቀን ላይ ያለችው ዕለት ቀጣዩ ቀን ሆነም አልሆነም በዛች ዕለት ላይ
የጋድን ጾም እንጾማለን ማለት ነው። ስለዚህ 43ቱ ቀኑ በዚህ የተወሰነ ነው ማለት ነው። ይሄ የጾመ ነቢያት ጾም የሚባለው በተለያዩ መጠሪያዎችም ጭምር ይጠራል። አዳም የጾመው ጾም ስለሆነ ጾመ አዳም ይባላል። ጾመ ሐዋርያት ይባላል። አባቶቻችን ሐዋርያት የጌታን ትንሣኤ በጾም እንደሚያከብሩት ልደቱንም በጾም ማክበር አለብን ብለው ስለጾሙት ጾመ ፊልጶስ ይባላል። ሐዋርያው ቅዱስ ፊልጶስ በረከቱ ለሁላችን ትድረሰን። የሐዋርያት ሥራ ምዕራፍ 8 ላይ ያለው ኢትዮጵያዊ ጃንደረባን ያጠመቀው ታላቅ ሐዋርያ ነው። ይህ ሐዋርያ ህዳር 13 ሰማዕትነትን በተቀበለበት ዕለት ላይ ህዝቡ ስላላመኑ ተብሎ ስጋው ተሰውሮ ነበርና ክብሩን ባወቁ ጊዜ ላይ ግን ከ3 ቀን በኋላ የእግዚአብሔር መልአክ ያን የወሰደው ስጋውን መልሶላቸው እነሱም ደግሞ ይህን ካገኘንማ ጾሙን እንቀጥለው ብለው ስለጾሙት ጾመ ፊልጶስ ይባላል። ጾመ ማርያምም ይባላል። የትንቢቱ ፍጻሜ በመሰረቱ የነቢያት እሷም ጭምር ናት። እመቤታችን ድንግል ማርያምን ስለ ክርስቶስ ሰው መሆን በተነገረባቸው ትንቢቶች በሙሉ ልንለያት አንችል። ያው እንኳን አደረሳችሁ ነው የሚባለው። ያው ይሄ ጾም መምህራችንም በስፋት እንደተናገሩት ነቢያቱ የጾሙት ጾም ነው። እንግዲህ በ5500 ዘመን ተፈጽሞ ክርስቶስ የተወለደበትን ቀን ጌና ብለን ወይንም ገና ክርስቶስ ተወለደልን ብለን እናከብራለን። ታዲያ አስቀድሞ የነበሩ አበው ነቢያት የክርስቶስን መወለድ ይወለዳል፣ ይጠመቃል፣ ይሰቀላል፣ ይሞታል፣ ይነሳል ብለው ተናግረዋልና ጾመዋልና ይህን አብይ በማድረግ ከታኅሳስ ከህዳር 15 ጀምሮ የምንጾም ነው የሚሆነው። ጀምረናል። እግዚአብሔር የተመሰገነ ይሁን። ወደ ብፁዕ አባታችን አቡነ በርናባስ እናምራ። ብፁዕ አባታችን አቡነ በርናባስ አዲስ አበባ በአንድ ቅዱስ ሰው ብትጠራ ጥሩ ነበር ድሮ ቢሆን አሉ። እንከታተል። ቢቻልማ እንደውም አዲስ አበባ በአንድ ቅዱስ ስም ብትሰየም ድሮ ቢሆን ጥሩ ነበር። እውነቱን ለመናገር በእኛ በምንኖርበት ሰሜን አሜሪካ ካሊፎርኒያ እንኳን ህንፃ ቤተክርስቲያን አይደለም ከተማው እንዳለ የነሱ በካቶሊኮች የነሱ ቅዱሳን መታሰቢያ። ለምሳሌ ሎስ አንጀለስ የመላእክት ከተማ ማለት ነው። እዚያ ቀጥሎ ሳንታ ሞኒካ ቅድስት ሞኒካ ማለት ነው። ከተማው እኮ ቅድስት ሞኒካ፣ ሳንታ በርበራ ቅድስት በርበራ፣ ሳንታ አና ቅድስት ሃና፣ ሳን ዲዬጎ ቅዱስ ዲዬጎ፣ ሳን ሆዜ ቅዱስ ሆሴ፣ ሳን ፍራንሲስኮ ቅዱስ ፍራንሲስኮ ከተማው ሁሉ ቅዱሳኖቻቸው። በብሉይ ኪዳኑ ውስጥ ያለው ጽሑፍ ከሞት ያላዳነ ነው። በአዲስ ኪዳኑ ታቦት ላይ የተጻፈው ግን የሞት መድኃኒት ኢየሱስ ክርስቶስ የሚለው የሞት መድኃኒት ነው። ይሄ ቆባል አይደል? አሁን ይሄ እንግዲህ በቀኖና ቤተክርስቲያን ያገኘ ነው። እኔም ቆባርዬ ቀሚስ ለብሼ ሲሄድ አንደኛ በፊት ታሪኩን የሚያውቁ ኢትዮጵያ ኦርቶዶክስ ነው ይላሉ። በቀጥታ ወዲያው አገሬን ነው ማስነሳው፣ ቤተክርስቲያንን ነው ማስነሳው። ህብስቱን አንስቶ ስጋዬን ይመስላል፣ የስጋዬ መታሰቢያ የስጋዬ ምልክት ነው አይደለም ያለው፣ ስጋዬ ነው ነው። ወይኑንም አንስቶ ይህ ደሜ ነው፣ የደሜ ምልክት የደሜ ምሳሌ አይደለም ያለው፣ ደሜ ነው ለአዲስ ኪዳን የኃጢአት ስርየት ይሄን ሰጥቻችኋለሁ። ለአዲስ ኪዳን የኃጢአት ስርየት ኢየሱስ የሚለው ስም የሞት መድኃኒት ደግሞ ታዘናል። ጉልበት ሁሉ ኢየሱስ ክርስቶስ ለሚለው ስም ይንበርከክ። በቃልም ቢሆን በስራ የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉት። ስለዚህ አዲስ ኪዳን ታቦታችን ለስጋ ወደሙ ክብር በኢየሱስ ክርስቶስ ስም ነው። አሁን ታቦታቱ ዓላማቸው የስጋ ወደሙ የክብር ዙፋን መሆን ነው። በላዩ ላይ የተጻፈው የምንሰግድለት ጉልበቱን ሊንበርከክለት የተባለው የኢየሱስ ክርስቶስ ስም ነው። ግን የማርያም ታቦት፣ የጊዮርጊስ ታቦት፣ የገብርኤል ምንለው የቅዱሳንን ስም ከጠራን መታሰቢያቸው ነው። እኔ ይቅር በላቸው ነው። አባቴ ያስተማረኝ አምላካችን ያስተማረን ይሄን ነው። ወንጌል የሚያስተምረን ይሄን ነው። ይቅር በላቸው ነው ያለኝ ምክር። ግን ባይናገሩት አምልኮ አልተባሉ አይደል እንዴ? እኛም ደግሞ ስዕል አናመልክ፣ ይሄን መስቀል አናመልክ፣ ህንፃ አናመልክ፣ ቅዱሳን ፍጡራንን መላእክትን አናመልክ። የምናመልከው ነገር የለም። እኔ ምንቸም በሰላም ብንኖር ነው ጥሩ አይደል? በሰላም እኛም ኦርቶዶክሶች የሌላውን መንካት የለብንም። ሌሎችም ደግሞ የኛን ባይነኩ ተከባብረን ብንኖር ጥሩ እንጂ ማን ከማን እንደሚበልጥ እኮ ፍርዱ ገና ነው። እንግዲህ እንደተከታተልነው ነው ብፁዕ አባታችን በረከታቸው በሁላችን ላይ ተደርበ እውነት እንግዲህ ብዙ ሀሳቦችን አንስቷል። ወደ በርጣሚዎስ እናምራ አይደለ?
በርጠሚዎስ ቲክቶከር ነው። እንግዲህ አንድ ሁለት ጊዜ የቲክቶክ ፕላትፎርም ላይ ተሳትፏል። አዋርዶችንም አሸንፏል። ብዙዎቻችንም እናውቀዋለን። ከሚሊዮን በላይ ተከታዮች ያሉት ያው እሱ የተለያዩ ነገሮችን ይሰራል፣ ይሞክራል፣ ቪዲዮዎችን ያጋራል፣ ለማዝናናት ይሞክራል። ግን ተደጋጋሚ ጊዜ የሚሰራቸው ቪዲዮዎች የሚያሳያቸው ስራዎች ከበድ ያሉ ግርታን የሚፈጥሩ የሚያስተነግጡ እንድንመረምራቸው የሚፈትሹ የሚያደርጉ እንድንጠይቅም የሚጋብዙ ናቸው። ማለት ቀላል ሊመስል የሚችል ግን ደግሞ ከባድ የሆነ ስራዎችን ይሰራል። ልምምዶችን ያለማምድናል። ህፃናትን የሚጠቀምበት መንገድ ይሄ በእርቃን የሚሰራቸው ነገሮች ሰይጣናዊ ሐሳብ ያለባቸው ከመረመር ነው ማለት ነው። አጢነን ትኩረት ሰጥተን ከቃኘ ነው በርጠሚዎስ የሚሰራቸው ስራዎች በጣም ከባድና ትውልድ የሚያቀጭጩ የሚገርሉ አይነት ሐሳቦች ያሏቸው ስራዎች ይሰራል። በተለይ ማህበራዊ ሚዲያ ላይ በጣም በተጠንቀቅ ነው መስራት ያለብን። ሃይሉኖችን የሚያዘጋጁአሉ፣ የሰይጣን በዓላትን የሚያዘጋጁአሉ፣ ከባባድ ነገሮችን የሚያቀርበዋሉ። እንደነዚህ አይነት ሰዎችን በጣም በትኩረት ነው ልንመለከት የሚገባው፣ ልንፈትሽ ልናይ። ምክንያቱም ኢትዮጵያውያን የሃይማኖት የእምነት ደሴት ያለባት ሀገር ነን። ባህል፣ እሴት፣ ማንነት የሚለውን ነገር ጠንቅቀን የምናቅነን። ስለዚህ የዚህ ልጅ እንቅስቃሴ ከባድ ነው፣ በጣም ከባድ ነው። ቪዲዮን ባጋራ የተሻለ ነው። ሀሳብ አስተያየቶቻችሁን ግን ስጡኝ። ቪዲዮን እንመልከት። ይህን ቪዲዮ በሲሪየስ እዩት፣ ሼር እና ኮፒ ሊንክ አድርጉ። አባዬ አቤት። የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውማ? ና በለው፣ ችግር የለው። እሱ ነው ጓደኛ? አዎ። ስም ማን ነው እያልክ ነው አባዬ? ስሜ በርጠሚዎስ እባላለሁ እኔ። ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው አባዬ? ምን? እችን ቀን ለብዙ ጊዜ ስናፍቃን ነበር እያልክ። እሺ አባዬ ብቻ ሊያዋራክ ይፈልጋል። ለምን? በቃ አባዬ እናንተ አውሩ፣ እኔ ውስጥ ነኝ። ምንድነው? እሺ ይሄ ልጅ ያልታወቀበት ባለጌ ስዳደቅ ልጅ ነው ባይዘው። አንዳንድ እንደዚህ አይነት ሰዎች ብዙ ተከታይ ያላቸው እና ደግሞ ተከታያቸውን ለመያዝ እንደዚህ አይነት ቪዲዮ ከሰሩ በኋላ የሆነ የእርዳታ ቪዲዮ ይሰራሉ። ላይቭ ላይ ሰው ይረዳሉ። ይሄም እንደዛው ነው። በርጠሚዎስ እኔ ያዝናለሁ። አሁን ይሄ ቪዲዮ ግብረ ሰዶማዊነትን ነው። በቃ ምንም እኮ ዲያሎጉን ስሙት፣ በግልጽ የሚናገረውን ስሙት፣ ምን እንደሚል ስሙት። እኔ ለማህበረሰብ የማይጠቅም ስራ የሚሰሩ ሰዎች እኔ በጣም ነው የሚገርሙኝ። አትሊስት ወይ ማያዝናና አላማ ስላላቸው ነው ባይዘው። አላማቸው በደንብ አላማ ስላላቸው እንጂ ሰው ያለ አላማ እንደዚህ አይነት ቪዲዮ አይሰራም። ይሄ ልጅ ደግሞ በተደጋጋሚ እንዲያረጋል። አይ ዶንት ኖ። እኛ ሀገር ለነገሩ የሚወደደው ኖርም የሚጥስ ስነ ምግባር የሌለው ሰው እኛ ሀገር የሚከበረው ማህበረሰብን የማያከብር ውርጋጥ ነው የሚከበረው፣ ተሳዳቢው ነው የሚከበረው። እንደዚህ አይነት ቪዲዮ የሚሰራው ሰው ነው የሚከበረውና ምንም ማድረግ አንችልም። ግን ያለማምዱናል፣ እነሱ ብዙ ነገር ያለማምዱናል። ይህን ቪዲዮ እንየው፣ ኮፒ ሊንክ ሼር አድርጉልኝ። ቀጥታ ምን አስበ ነው ምንድነው አላማ እያላችሁ ለበርጠሚዎስ ኮሜንት ላይ ሜንሽን አድርጉት። እንቀጥል ነው። ሰላም ልጅ፣ አንተ ነህ ነብሰ ገዳዩ? አዎ። ማን ነው የምገለው? እንድገለው አይደለም የምፈልገው። እና እንዳሰቃየው ነው? አይደለም። መጀመሪያ ትይዘዋለህ፣ ከዛ ልስበረው ሳይሆን ይዘኸው ታቅፈዋለህ። ምን? አቅፈህ አንገቱን ትስመዋለህ በስሱ። ከዛ በእነዚህ የሚያማምሩ ጣቶች ሰውነቱን ትዳብሰዋለህ። ምን? እየዳበስክ ጀርባውን፣ እግሩን
ስመህ ከዛ ትለቀዋለህ። በቃ ለዚህ ነው 10 ሺህ ብር የሚከፍሉኝ? አዎ። ለማንኛውም ማንን ነው? ይኸው እርሶ ኖት? አዎ። ለምን እኔ ታዲያ ለምን ሹገር ቤቢ አይፈልጉ? ልዩ ነህ አንተ፣ እንደ ሌሎቹ አይደለህም። ጨካኝ ነህ፣ እጆችህ የፈረጠሙ ናቸው። ነፍሰ ገዳይ ነህ፣ ቆፍጠን ያልክ ወንድ ነህ። እንዳንተ አይነት ሰው ነው የምፈልገው። አሁን 3 ሰከንድ ስጠኝ፣ ሮጥ ያዘኝ። በቀላሉማ አታገኘኝም። ና። የዚህ ልጅ ሀሳብ ምንድን ነው? በትህትና ልጠይቅ፣ አልገባኝም። በጣም ብዙ ሰዎች ደግሞ የሆነ ስም ሰጥተውታል ለዚህ ልጅ። ኮሜንቴ ላይ በተደጋጋሚ እያየው ስለሆነ እኔ በሰራሁት በመጀመሪያ ቪዲዮ እንደዚህ እንዲሆን አልፈልግም። ምናልባት እየተሰጡ ያሉትን መልእክት እየተላለፉ ያሉትን መልእክት እሱ አልተረዳው ሊሆን ይችላል፣ ወይ አስቡበት ሊሰራ ይችላል። የምር ከመፈረጁም ቀድሞ እንጠይቅ። ምንድነው ሐሳብህ? ምንድነው ፍላጎትህ? ምን ልታስተላልፍ ነው የፈለግከው? ምን ልታስተምረን ነው የፈለግከው? ምንድነው ፋይዳ? ምንድነው አንተ አሁን ለዚች ሀገር እየጠቀምክ ያለው በዚህ ቪዲዮ? በጣም ብዙ የተለያየ ሁኔታ ውስጥ ያሉን ህዝቦች ነን። እዚህ ውስጥ ያንተ አስተዋጽኦ በእንደዚህ አይነት ቪዲዮ ምንድነው? እስቲ ንገረን። ኢንተርቴይንመንት ነው? የእውነት ይሄ ኢንተርቴን ያደርጋል መስሎ ነው? ብዙ ሰዎችም እኮ ስም እየሰጡ ነው። በተደጋጋሚ ደግሞ አላማ እንዳለ ሰው አንተ ጉዳዩን በጣም እያናርከው ነው። የምር ግን ፍላጎትህ ምንድነው? እቅድህ ምንድነው? ማሳወቅ ካልፈለክ አለማሳወቅ ትችላለህ። ነገር ግን የሰው ልጅ ስራው ይገልጸዋል። እና ደግሞ የሚኮመትልህን በደንብ አንተ ቤት ያሉ ሰዎች ሳይሆን ሌላ ቤት ያሉ ሰዎች ሐሳባቸው ስላንተ ምን እንደሆነ በደንብ አመሰግናለሁ። ከዚህ የተረዳችሁትን ነገር ንገሩኝ። ምን ተረዳችሁ? በጣም ከባድ ስለሆነ ማለት ነው የሚደረገው ነገር በጣም አስጊ ስለሆነ በጣም ትኩረት ሊሰጥበት ይገባል የሚል እምነት አለኝ፣ ሀሳብ አለኝ። የእናንተን ሀሳብ አስቀምጡ። ፈውስ መሸጥ ጥሩ አይደለም፣ ፈውስ የሚሸጡ ነጋዴዎች ጋር አትሂዱ በማለት ሊቀ ሊቃውንት ስሙር አንድ መረጃ አጋራን እና አድመጥ። ፈውስን የሚሸጡ ሰዎች ጋር ደግሞ እንዳይሄዱ። አደገኛ ቀሳጢ ነጋዴዎች አሉ። እኔ በጣም ነው የሚያሳዝነኝ። እምነት ይዘው የአቡነ ሐራ እንትን ነው እንደዚህ ነው በጣም ቀፋፊ ነገር የሚናገሩ ሰዎች አሉ። ከተወሰነ ጊዜ ወዲህ ቤተክርስቲያናችን ላይ እየመጣ ያሉ አዳዲስ ልምምዶች ናቸው አይደል? እንደዚህ አይነት ነገሮች እንዴ ዝም ብሎ የማንም ይቅርታ ለቃሉና እኔ እንደው ሃይማኖት ለበሱን ብድና ነው። እምነት እንዴት ነው የሚሸጠው? በጣም ነው የሚገርመው። ቤተክርስቲያኑን መርዳት ሌላ ነገር ነው፣ እምነትን መሸጥ ሌላ ነገር ነው። ቤተክርስቲያኑን ለመርዳት እምነት እየተሸጠ አይደለም። እምነት ምለው በተለምዶ እምነት ነው እንጂ እምነት ነው የሚባለው ይሄ አፈሩን ማለት ነው። እናውቃለን። በቤተክርስቲያን እሱም የተገባ ነገር ነው። መድኃኒታችን ኢየሱስ ክርስቶስ በምራቁን ትፍ ብሎ ጭቃውን ለውሶ አይን እንዳበራበት እናውቃለን። የክርስቶስን ስም ጠርታ ቤተክርስቲያን የክርስቶስን ስም ጠርታ እግዚአብሔር ያከበረውን አፈር ዛሬም ትፈወስበታለች። በእግዚአብሔር ስም ነው ይሄ የሚሆነው። እና አቡነ ሐራ ሲባል አቡነ ሐራ ከራሱ ቅድስና መንጭቶ አይደለም። ቅድስናው ከእግዚአብሔር መጥቶ ነው። ከእግዚአብሔር የሆነው ቅድስና ዛሬም ፈውስ ነው፣ ዛሬም በረከት ነው። ይሄን እናምናለን። ነገር ግን ይህንን መንፈሳዊ አገልግሎት ብር ሲያደርጉት፣ ጥቅም ሲያደርጉት ቤተክርስቲያኒቱ ባለቤት የሌላት ዝም ብሎ እንዲሁ ማንም ሰው እየተነሳ እንደፈለገ የሚናገርባት አባወራ የሌለው ቤት ሆኗል የኛ ቤት። እና አባወራ ቢኖረው የሚመለከታቸው የቤተ ክህነት ኃላፊዎች፣ የሀገረ ስብከት ኃላፊዎች እንዲህ አይነት ነገሩን እንደዋዛ ባያዩት ይገባኛል። ችግር ያመጣው ልመና ሊሆን ይችላል አልፎ አልፎ። ችግር የሚፈታው ግን ቅባ ቅዱስ በመሸጥ አይደለም፣ እምነት በመሸጥ አይደለም፣ ጠበል በመሸጥ አይደለም። በዚህ በኩል ምናልባት እርግማንን እናመጣ ይሆናል እንጂ የምናመጣው ሀብት አይኖርም። ደግሞ እስከ ሃይማኖት እያፈነገጡ ሲሞናዊነት፣ ሲሞንን ታውቂያለሽ? ወደ ሐዋርያት ሄደ እንደው እናንተ ታምራት የምታደርጉበትን ይችን እንደው አጋንንት የምታስወጡባትን ጥበባችሁን እባካችሁ ስጡኝ። ቤተክርስቲያን ምን ብላ መለሰች? በቅዱስ ጴጥሮስ አንደበት ብርን ሰጥቶ ጸጋ ሊቀበል የፈለገው ብርና ወርቅህ ለጥፋት ይሆነ። እንትናስ ደግሞ ኤልሳ ምን አለ? ትልቅ ባለስልጣን መጣ፣ የሶሪያ ንጉስ እንደራሴ እስራኤል ኢየሩሳሌም መጣ ሊፈወስ፣ በለምጽ ተመቱ። ሰፋ ያለ ታሪክ አለው። ባጭሩ ግን
በዮርዳኖስ ተጠምቆ ወጣ፣ ሄደ፣ ዳነ፣ ተፈወሰ። ያው እንደለመደው ለባለ መድኃኒት የሚሰጠውን ብር ሊሰጥ ፈለገ። ኤልሳ ምን አለው? ብርን ይዘህ ሄዳ የፈወሰው እግዚአብሔር ነው፣ ፈውስ ደግሞ አይሸጥም እንደማለት ነው። ነቢዩ ኤልሳ ሀብታም ስለሆነ አይደለም። የእግዚአብሔርን ጸጋ ግን የእግዚአብሔርን የማዳን ስራ ግን ጠበሉን እምነቱን ግን ሊሸጥ አይችልም። በዚያ በብሉይ ኪዳን ዘመን እንኳን እና መጨረሻ ላይ ብር ሳይቀበል እንደሸኘው ተማሪው ሰማ፣ አየና የኤልሳ ተማሪ ግያዝ ይባላል። በጣም ገንዘብ ወዳጅ ነው። ንጉሱ ከእስራኤል ምድር እንደራቀ ረጅም ርቀት ከኤልሳ እንደተለየ ሲገባው እንደምንም ሾልኮ ሄደና አረ ቅድም ብር ስትሰጠኝ ወርቅ ስትሰጠኝ አይሆንም ብዬ ነበር። አሁን ከሩቅ አገር ብዙ እንግዶች መጡብኝ እና የቅድሙን ብር ገንዘብ ላክልኝ ብሎሃል መምህሬ ኤልሳ ብሎ ተናገር። ሳይላክ ማለት ነው። ቅድምም እኮ እምቢ ብለውኝ ነው እንጂ መምህሬ ይሄን ሰጥቼ ነበር ብሎ ብሩን ሰጠው። በጣም ትልቅ እርግማን ነው የመጣበት። የሰውየው ደዌው ወደሱ ነው የመጣበት። ቀዥቃዣ ነው የሆነው። እና ለኔ በዚህ ዘመን እምነት ብለው ገዳምን እንርዳ በሚል ሰበብ ሌላ የእርዳታ አማራጭ ሊያመጡ ሲገባቸው የተፈወሰ ሰው እኮ አይደለም ገንዘቡን ህይወቱን ሊሰጥ ይችላል እኮ። እንደው ይቺን በዚህኛው ብር ይቺን በቃ ቤተክርስቲያኒቱን ቅመም ሻጭ ነው ያደርጓት እምነትን ማለት ነው። ጠበል በጣም 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 ባለቤት አልባ አባወራ የሌለው ቤት ነው የሆነው በዚሁ አጋጣሚ። ይሄም ሌላው ችግር ነው እና ለኔ ግያዝነት ነው ይሄን ማድረግ። ግያዝነት ማለት ፈውስን መሸጥ ማለት ነው። በሌሎች ቤቶች ላይ የምናየው ነውር ቤተክርስቲያናችን ውስጥ እየጎተቱ ቤተክርስቲያን አንገቷን እንድትደፋ ያውም ደግሞ በዘመነ ሶሻል ሚዲያ ማለት ነው። በጣም አሳፋሪ ነገር ነው። ስለዚህ ይሄን የምንለው እንደሚያደርጉ ሰዎች በቃ ተሳስተዋል። እኛም እንደ ወንድም እንደ ቤተክርስቲያን ሰው ነው ይሄንን የምንለው። አውቀው ሳያውቁ ከሆነ ስህተት ነው። ፈውስ አይሸጥም። ገዳማትና ቤተክርስቲያናት በሌላ መንገድ ሊረዱ የብዙዎቻችን ድክመት ይመስለኛል። ይሄኛው የፈውስ ፍለጋ ምንሯሯጥ ብዙዎች ነን። ከቦታ ቦታ እንሄዳ። አሁንማ ጭራሽ በየአብያተ ክርስቲያናቱ እንኳን በጣም ከባባድ ነገሮችን መስማት ማየት ጀምርናል እና ከአጥማቂዎች ሳንላቀቅ አሁን ደግሞ በዚህኛው መንገድ እየተመጣ ይገኛል። ከባድ ነው። ለማንኛውም ትኩረት እንስጥበት ነው። ወቅታዊና ትኩሳት የሆኑ መረጃዎች በእጃችን ገብተዋል። ምን ተሰሙ? ከሰሞኑ አርሲ ሊሆን ይችላል፣ ሌሎች ቦታዎች ላይ ምን መረጃዎች ወጥተዋል የሚለውን እናስደምጣቸው። ኦርቶዶክስ አለ ሚስት መሆን የሚችሉ እህቶች አሉ። ጥሩ ሚስት ጥሩ ባል መሆን የሚችሉ ኦርቶዶክሳውያን ወንዶች አሉ። አሁን በየመንገዱ በየጎዳናው በሃይማኖት ከማይመስልህና ከማይመስልሽ ጋር መሄዳል መጓዝ አይደለም። መጠንቀቅ ያስፈልጋል። አብሮ መስራት አይደለም ያልኳችሁ። አብሮ ስለመማር አይደለም የተናገርኩት። ስለ ሐሳብ ስለመለዋወጥም አይደለም ያልኳችሁ። ሲሪየስ ስለሆነ ሪሌሽንሺፕ ስለምትሉት ስለናንተ ስለሱ ጉዳይ ግን ማወቅ ያስፈልጋል። አባቶቻችሁ ሳያውቁት፣ ነፍስ አባቶቻችሁ ሳያውቁት፣ ንስሐ አባቶቻችሁ ሳይሰሙ የጋብቻ ጊዜ ሲቀርብ ብቻ የት ላግባ፣ የት ልሂድ፣ እንዴት ልሁን እንዲሆነ ማለቃቀስ ብቻ ነው ጥቅም። የተላኩብን ሰዎች አሉ። ይሄ ብቻ አይደለም። በየሚዲያው ማናቃቸው ሰዎች ቆንጆ ፎቶ የሚለቁ ማናቃቸውን ሰዎች የምናናግር ሰዎች አሉ። በጣም ይገርማል። የራሳቸው ያልሆነ ፎቶ፣ የራሳቸው ያልሆነ ስም፣ የራሳቸው ያልሆነ መታወቂያ፣ የራሳቸው ያልሆነ አካውንት ከፍተው እውነተኛ ማንነታቸውን የማይገልጥ ሆነው አብዛኛውን ሰው የሚያሳሱት በጣም ብዙዎች ናቸው። ካሜራ አቅርበው እየደነሱ አካላቸውን እያሳዩ በተለያየ መንገድ በስጋ ሐሳብ፣ በስጋ ምኞት፣ በስጋ ፈቃድ፣ በስጋ ፍቶት ሰው ከሃይማኖቱ ከቤተክርስቲያን እንዲለይ የሚያደርጉ ሰዎች ተልከውብናል። ጣዖት የተሸከሙ ናቸው። ስጋ የተሸከሙ ናቸው። ለጣዖት የተሰዉ። ከዚያ ቅደም ተከተሉ ምንድን ነው? መጀመሪያ ይሄን ስጋ ብላ፣ ከዚያስ ለዚህ ጣዖት ስገድ፣ ከዚያስ እግዚአብሔርን ካድ፣ ኦርቶዶክስ አታስፈልግም በል፣ ከዚያስ አብረን እንኖራለን። እንደዚህ ተልኮች አሉ። የተከበራችሁ እግዚአብሔር ልጆች ራስን መግዛት ይኸውላችሁ። እኔ በጣም የሚያሳዝነው ይሄ ታሪክ ሌሊቱን ሙሉ በአንድ ሌሊት 24,000 ሰው አልቋል። ስንት ሺህ ሰው? 24,000 ሰው በአንድ ሌሊት አልቋል። ሙሴ ጠዋት ተነስቶ ኦሪት ዘኍልቍ ምዕራፍ 25 ቁጥር 9 ላይ ታገኙታላችሁ። ህዝቡን ቆጠረ። 1 2 3 እስኪ የይሁዳን ነገድ ቁጠሩልኝ፣ እስኪ የሌዊ ነገድ ቁጠሩልኝ። ተቆጠረ፣ ተደመረ። ከነበረው ቁጥር 24,000 ሰው ጎሏል። ኢትዮጵያ ውስጥ ብዙ የጎደሉ ሰዎች አሉ። በጣም ብዙ የጎደሉ ምእመናን
በሃይማኖት የጎደሉ በሞት የጎደሉ በብዙ መልክ የጎደሉ በጣም በኑሮ መጎደል ምክንያት የጎደሉ በጣም ብዙዎች አሉ። ሙሴ ተቀምጦ አልቅሷል። እጁን ራሱ ላይ ጭኖ ጌታ ሆይ ይህ ሕዝብ እስከ መቼ ነው በምድረ በዳ የሚያልቀው? እስከ መቼ ነው በምድረ በዳ የሚሞተው? እስከ መቼ ነው ሕዝቡ አንገተ ደንዳና በሆነ ቁጥር አንተ በመሃት የምታጠፋው እስከ መቼ ነው ብሎ ሙሴ ተቀምጦ እየየ ብሎ ስለ ሕዝቡ አልቅሷል። ከዛ በኋላ በእስራኤል ታሪክ የተመዘገበ የመቅሰፍት ብዙ ቁጥር የለም። የሚገርማችሁ ከዛ በኋላ ሙሴ በጣም ስላለቀሰ እግዚአብሔር ስለ ሙሴ ብሎ ሁላችንንም ይማረን። በጣም ብዙ የምናያቸው መቅሰፍቶች አሉ አይደለ? የጦርነት መቅሰፍት፣ የበሽታ መቅሰፍት፣ የረሃብ መቅሰፍት፣ የድርቅ መቅሰፍት፣ የተለያዩ ምን ሰማቸው እንደው ከሆነ ነገር አረፍን ስንል በመኪና አደጋ እንኳን የሚሞተው ሰው ብዛቱ፣ ድንገት እንደወጣ የሚቀረው ብዛቱ፣ ሌባው የሚገለው ብዛቱ፣ ዘራፊው የሚገለው ብዛቱ፣ እርስ በርስ የሚገዳደለው ሰው ባል ሚስቱን ሚስት ባሏን እየተባለ እንኳን ይሄን ብንቆጥረው ብዛቱ፣ መጠጥ የሚገለው ሰው ብዛቱ፣ ሱስ የሚገለው ሰው ራሱን የሚያጠፋው ሰው ብዛቱ፣ እየጎደልን ነው፣ እየሞትን ነው። ለዚህ መፍትሄው ደግሞ ራሳችንን መግዛት ነው፣ ራሳችንን መቆጣጠር ነው። ዛሬ አይደለም፣ ነገ አይደለም፣ ለዘላለም ህይወት መሆን ያለበት ነው። የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብርና ጋርነታችሁ በማሳየት ከጎናችን መቆማችሁ እንዳይዘነጋ